አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሙእሚን ስለ ሞት ያለው አስተሳሰብና እምነት የዛሬው ርዕሳችን ነው። ሙእሚን ሞትን እየፈራ መራራ ጽዋውን እየሰጋ አይኖርም። ሞት የማይቀር ጎብኝ ነው። መምጣቱ የማይጠረጠር እንግዳ ነው። ፍርሃት አያስቀረውም፣ ጭንቀት አይከላከለውም፣ ስጋትም አይበግረውም። ሞት ከእርሱ በፊት የነበሩ ታላላቅ ስብዕናዎች፣ ነቢያት፣ እውነተኞች ሸሂዶችና በጎ ሰዎች ያለፉበት ጎዳና መሆኑ ስለ እርሱ ያለው እይታ ያቃልልለታል። እነርሱ በተጓዙበት መጓዝ፣ የእነርሱን ዱካ መከተል አያሰጋውም። ሞት ኢምንት እስኪሆን የገዘፈ እስኪለሰልስ የሻከረ ሁሉንም ሰዎች የሚያገኝ ፈተና ነው። ሁሉንም የሚመለከት ፈተና አይከብድምና። በተጨማሪም ለሙእሚን የዚህች ዓለም ጸጋ ኢምንት በመሆኑ ቢለያት የሚያዝንላትና የሚሳሳላት አይነት አይደለም። ሞት ወደ ዘለዓለማዊ ጸጋ መሸጋገሪያ ድልድይ መሆኑ እያወቀ ስለምን ይዘን? ጌታ አምላካችን አላህ ሱብሓነሁ ወተዓላ በተቀደሰው ቃሉ እንዲህ ይላል። የአማርኛ ትርጉሙ እንዲህ ይነበባል። ያ የምትሸሹት ሞት ያገኛችኋል። አልጁምዓ ቁጥር 8። በሌላ አንቀጽም የትም ቦታ ብትሆኑ፣ ሌላው ቀርቶ ከጠንካራ ሕንፃዎች ውስጥ ብትሆኑ፣ ብትደበቁ እንኳ ሞት ያገኛችኋል። አልኒሳ ቁጥር 78። በሌላ አንቀጽም ይህን እናገኛለን። እያንዳንዷ ነፍስ ሞት ቀማሽ ናት። የሥራ ዋጋችሁን የምትሰጡት የትንሣኤ ዕለት ነው። ከእሳት እንዲርቅና ገነት እንዲገባ የተደረገ በእርግጥም ስኬታማ ሆኗል። የዚህችን ዓለም ሕይወት መታለያ እንጂ ሌላ አይደለችም። አልኢምራን ቁጥር 185። በሌላ አንቀጽም የዚህችን ዓለም ጸጋዎች የምንት ናቸው? መጪው ዓለም አላህን ለፈሩ ሰዎች በላጭ ነው። ቅንጣት በደል አይደርስባችሁም በላቸው። አልኒሳ ቁጥር 77። ያሕያ ቢን ሙዓዝ እንዲህ ብለዋል። ከሞት ጋር መገናኘትን የሚፈራው ተጠራጣሪ ብቻ ነው። ሞት ወዳጅን ከወዳጁ የሚያገናኝ እንጂ ሌላ አይደለም። ይህ እይታ የፈላስፎች ወይም የታላላቅ ሱፊዮች ብቻ አይደለም። ብዙሃኑ አማኝ ሕዝብም ስለ ሞት ያለው እይታ ከዚህ የተለየ አይደለም። አንድ በደዊም በሽታ በረታበትና ልትሞት ትችላለህ ተባለ። ከሞት በኋላ ወዴት ነው የሚወሰደው ሲል ጠየቀ። ወደ አላህ አሉት። ወቸ ጉድ! መልካም ነገር ከእርሱ እንጂ ከሌላ ከማንም ወዳላየሁበት አምላክ በመወሰዴ ለምን እፈራለሁ አለ። አላህ እንዲህ ሲል እውነትን ተናግሯል። እነዚያ ጌታችን አላህ ነው ያሉት እስከ ዕለተ ሞታቸው ድረስም አላህን በመታዘዝ የጸኑት በሚሞቱበት ወቅት አብሳሪ መላእክት ይወርዱላቸዋል። አትፍሩ፣ አትዘኑ፣ የተስፋ ቃል ይነገራችሁ በነበረም ገነትን ተበሰሩ። በምድረ ዓለም ሕይወት ውስጥ አጋሮቻችሁን ነበርን፣ በመጨረሻይቱ ዓለምም እንዲሁ አጋሮቻችሁ ነን። ከእርሷ ውስጥ ነፍሶቻችሁ የሚሹት ተድላና ሐሴት ተዘጋጅቶላችኋል። የምትጠይቁት ሁሉም ይቀርብላችኋል። ይህ መሐሪና አዛኝ በሆነው አምላክ ለክብራችሁ የተሰናዳ መስተንግዶ ነው ይሏችኋልም። ፉሲለት ከ30 እስከ 32። ሙእሚን ሞትን አይፈራም፣ ሞትን ያፈቅራል። ሙእሚን ሕይወትን የሚያፈቅረው ርካሽ ጸጋዎችን ፍለጋ ድሎትና ስሜቶቿን ጓግቶና ሞት እንዲያስፈራው መኖርን ብቻ በራሱ እንዲወድ ሆኖ አይደለም። ሙእሚን ሕይወትን የሚያፈቅረው በምድር ላይ የአላህን መብቶች ለመተግበር ስለሚያስችለው ሲሆን፣ በአንጻሩ ሞት ከአላህ ጋር መገናኘትን የሚያፋጥንለት በመሆኑ ያፈቅረዋል። በሐዲስ የሚከተለው ተገልጿል። አላህን መገናኘትን የወደደ አላህ እርሱን መገናኘትን ይወድለታል። ቡኻሪና ሙስሊም ዘገቡት። የአላህ መልእክተኛ ከአምላካቸው ጋር ከመገናኘትና በዚህች ዓለም ላይ ከመቆየት ምርጫ በቀረበላቸው ጊዜ የላይኛውን ዓለም እመርጣለሁ አሉ። ዓሊ ኢብኑ አቡ ጣሊብ የአብዱራሕማን ቢን ሙልጅም እጅ በተመቱ ጊዜ በካዕባ ጌታ እምላለሁ ስኬታማ ሆንኩ ነበር ያሉት። ቢላል ጣዕረ ሞት በያዛቸው ጊዜ ሚስታቸው ወይ መከራው ስትል እንዲህ አሏት፣ ወይ መታደሉ ልትይ ይገባል። ምክንያቱም ነገ ወዳጆቼን ሙሐመድና ባልደረቦቻቸውን አገኛለሁ። ሱብሓን
ሰይፈላህ ኻሊድ ኢብኑ ወሊድ የሮምን ወይም የፐርሺያን የጦር አበጋዞች ወደ ኢስላም የሚጋብዘውን ደብዳቤውን የሚቋጨው በሚከተሉት ቃላት ነበር። እምቢተኛ ከሆናችሁ እናንተ ሕይወትን የምትወዱትን ያህል ሞትን የሚወዱ ወታደሮችን እልክባችኋለሁ። መካውያን አጋሪዎች ኹበይብ ቢን ዘይድን በሰቀሉት ጊዜ የሚከተለውን ግጥም ያዜም ነበር። ሙስሊም ሆኜ መሞቴ መታደል፣ እንዴትም ሆኜ ብገደል፣ ለአላህ ስል ለአምላኬ ራሴን ሰውቻለሁ። ለእርሱ ፍቅር ለእርሱ እርካታ ነፍስ አካሌን ሰጥቻለሁ። መሰዋቴን ይቀበለኝ፣ መሰቀሌን ይባርክልኝ ብሎ ነበር የሞተው። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ።